ትልቁ ከተማችን ውጭ ትመስላለች። ሀዲያ ሆሳዕና ይላል። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ተመልሼ መጥቻለሁ በአዲስ ቪዲዮ በአዲስ ብሎግ። ናፍቃችሁኝ ነበር ደግሞ ህማማት ሆኖ ሰላም ሳልላችሁ አልናፈቃችሁኝም? ዛሬ ደግሞ በመጀመሪያ ቪዲዮ እንደነገርኳችሁ ሌላ ቤተክርስቲያን ነው የሚሄደው። ትክክል አይደለም፣ ደብረ ፀሐይ ላይ ነው የማገለግለው። አሁን ድሮ በአልወልድ የሚባል ቤተክርስቲያን ላይ ነው የሚሄደው። ትንሽ ራቅ ይላል ደግሞ ከተማው ላይ መብራት ጠፍቷልና ነጭ በነጭ ለብሰናል። መላእክትን መስያለሁ። ብቻ ቤተክርስቲያን ስደርስ ታገኛላችሁ። በደንብ ከቤት ወጥቻለሁ እና አሁን መንገድ ላይ እየተጓዝን ነውና ሙሉ ፕሮግራሙን ቅዳሴውን፣ ክርስቶስ ተንሥአ እሙታን፣ መዝሙሩ ምን ነበር መዝሙሩ? አልጠፋብኝም። ትንሣኤ ከዘለ ለላምን እያልን እንዘምራለን። ምድሪ ጸሪያ ሐጎስ ወንጌራ እያልን እንዘምራለን። ሙሉ ፕሮግራሙን አብራችሁን ተካፈሉ እና ቪዲዮ እንደምትወዱት እርግጠኛ ስለሆንኩኝ ላይክ በማድረግ ሳብስክራይብ አድርጉና የደወል ምልክቷን ነካ አድርጉ። አዳዲስ በሆናችሁ ማለት ነው። ነባር ቤተሰቦች ምን እንደምታደርጉ ስለምታውቁ በእናንተ ታማምናለሁ እና ጨረቃ ደግሞ ሰማይ ላይ ጥራሽ ከዋክብት የለም። ጨረቃም ካለች አንቺ ቤት ነው መሰለኝ። እንደዛ መሰለኝ። ቤተሰብ መብራት እዚህ ሰፈር አለ። እኛ ሰፈር ነው መብራት የሌለው። ከዛ ደግሞ ግማሽ መንገድ አጋምዘናል። ትንሽ ነው የቀረኝ። ከቤት 2 ሰዓት ነው የወጣሁት። አሁን ኦልሞስት 2 ተኩል ሆነዋል። ተቃርበናል። ወደ ግማሽ ሰዓት ይሆናል መንገዱ። 15 ደቂቃ አይሆንም ይሁን። አብራችሁን ቆዩ። አሹ ዴሊ ብሎ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ቤተሰብ ቤተክርስቲያን ላይ ደርሰናል። አሁን ኦልሞስት ሰዓቱ 2:40 ምናምን ሆኗል። ቤተ መቅደሱ እንገባለን። ቤተክርስቲያን ደግሞ ገብቼ አላውቅም። ገና ዘዛ ነው ንግስ ምናምን መጥቼ አውቃለሁ፣ ግን ቤተ መቅደስ ላይ ገብቼ አላውቅም። እንዴት እንደሆነ አይቼ አላውቅም እና ልቤ እየመታ ነው። ስብሐት ለስሉስ ቅዱስ በስመ አብ
ደብር ስመጣ ገብቼ አላውቅም እና ውስጡ ያምራል። ጠባብ ነው ብዬ ነበር የፈራሁት፣ ግን ሰፊ ነው እንደ እኔ እንደፈራሁት። ያለው ቅዳሴ ገና ነው፣ ዋዜማ ነው ያለ ነው። ትንሽ ተንቀሳቀሽ ልምጣ። ከዚህ በኋላ በክርስቶስ ያመኑ በሚመጣበት ጊዜ ይነሳሉ። እግዚአብሔር በመንግስቱ እጅ ባደረገ ጊዜ ገዢ ሁሉ ንጉሥም ሁሉ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግሥ ዘንድ አለውና ከዚህ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ሁሉ ከእግሩ በታች አስገዝቷልና ሁሉን ይገዛለት ባለ ጊዜ ግን ሁሉም ከሚያስገዛለት በቀር እንደሆነ የታወቀ ነው። ፍጥረት ሁሉ ከተገዛለት በኋላ ያን ጊዜ ወልድም ሁሉን ስላስገዛለት ይገዛል። ከሁሉ ከሁሉ በላይ አንድ ጌታ ይሆን ዘንድ። ያለዚያ እንደምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነማ ለምን ይጠመቃሉ?
በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙያች ቤዛም ለመንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥትና ለመኳንንት ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ ለራት በዚች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋው ሥጋ መለኮት ስለሚባል ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌና በድንጋሌ የምትምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እዚህ የተሰበሰባችሁ ሁላችሁንም እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን የሚያደርገን ዘንድ እግዚኦ መሐረነ ክርስቶስ ብሎን 12 እግዚኦ መሐረነ ክርስቶስ መንግሥተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ሰናው በመፍረስ አናው በማሰብ ሰባነው ኃጢአታችንን በደላችንን ማይሰራ እግዚአብሔር ይቅር ይበለን። እግዚአብሔር ይፍታ።
ዝማሬው አልቋል። አሁን ወደ ቤታችን የምንሄደው ሰዎቹ እየወጡ ነው። እስከሚወጡ ድረስ እየጠበኩ ነው እና ስምንት ሰዓት ነው ያለው። አሁን ስምንት ሰዓት ቆይ 8 ተኩል ሆኗል። ታያችሁ 8:40 ወደ ቤታችን እንሄዳለን። ያው ቤተሰቦች ሁሉ ሰው ወደ በየቤቱ እየሄደ ነው። ሰው የቀረ የለም እና ላይክ እና ሰብስክራይብ እያደረጋችሁ ቤተሰቦች አባላችሁ ያ አሁን እያሳሰበኝ ያለው ቤተሰብ ማለት ነው ያን ሁሉ መንክዳው በዚህ ጨለማ ብቻዬን ልሄደው ነው። ያን ሁሉ ጨለማ ጌታዬ ወይ በዚህ ጨለማ ጉዞ ጀምረናል ትላለህ። አሁን ወደ ቤት እየሄድን ነው። ሰፈር ስደርስ እንገናኛለን ወይም መንገድ ላይ ሪከርድ ላደርግ እችላለሁ። ጨለማው ያስፈራል። ያውራ ወደኛ ሰፈር ማለት ነው ለመመለስ 1 ሰዓት ነው የሚወጡት። አሁን ረብ ጉዳይ ለ9 ደግ ሰላም ስብሐት ለስሉስ ቅዱስ ስብሐት ሆሳዕና በጨለማ እንደዚህ ትመስላለች። ህይወት ከሌሊት 9 ሰዓት ነው እና ትንሽ ከከተማው ራቅ ብለናል። ከተማው አስፋልት አካባቢ ሲመጣ መብራት በደንብ ይታያል። አሁንም ከእናንተ ጋር ያለው ጣሹ ዴይሊ ቭሎግ ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ ቤተሰብ። አሁን መብራቱ ደመቅ እያለ ነው። ከተማችን እቺ ትመስላለች። ሀዲያ ሆሳዕና ይላል። መዝሙር ይዘምራሉ ነበር የጠበቅኩት እኔ። መዝሙር ይዘምራሉ ምናምን ጠብቄ ነበር። ከመዝሙር አንዱ ደግሞ በጣም ወደው መዝሙር ግዕዝ ነው ግን ትግርኛም ይመስላልና ምድሪ ጸሪያ ሓጎስ ወንጌራ ምድሪ ጸሪያ ሓጎስ ወንጌራ ተሓፂባ ብደመ ክርስቶስ ተሓፂባ ብደመ ክርስቶስ። ብቻ ቤተ መቅደሱ ትንሽ ስለነበረ መሰለኝ ለዛ ነው ሰው ማለት መዝሙር በደንብ አልዘመሩም። ደግሞ ተጨናንቀን ነበር። ውስጥ ለራሱ በጣም ቁጭ ለማለት ራሱ ቦታ አጥተን ነበር። ከሚገርማቸው ማለት ነው ሆሳዕና ከመጣው 2 ደብር ብቻ ነው የራሳችን ደብር ማለት ደብረ ተክለ ሃይማኖት ላይና እዚህ ባልወልድ ገብርኤል ላይ ነው ቤተ መቅደስ የገባው ገብቼ ያስቀደስኩት ማለት ነው። ትግራይ ላይ በነበርኩበት ከተማ በውቅሮ ላይ 5 አድባራት አሉ። 5 አድባራት ላይ ሄጄ አስቀድሻለሁ ቤተ መቅደስ ውስጥ ገብቼ ማለት ነው። ከነሱ በስተቀር ደግሞ ሌላ ወደ 55 ገዳማትና አድባራት ዞር ያለው ትግራይ ላይ። ከዛ በኋላ ቅዳሴ አስቀድሻለሁ። እዚህ ሆሳዕና ከመጣሁ ግን ተፈላሽቻለሁ። የሆነ ብዙ የለም ብዙ አልሄድም ቤተ መቅደስ። ነገሩ ትግራይ ያለው ማህበር አዋጣ የሚባል ማህበር ነበረን። በዛ ነበር የሆነ ጠንካራ ነበር። አሁን እዚህ ሁሉ ነገር ቀዝቅዟል።
ማህበራ አዋጽ ያናፍቃችሁኝ በተለይ ደብረ ጽጌ ወንዝ መጀመሪያ ደብሬ ቅዱስ ጊዮርጊስ አቡነ አረጋዊ ደብረ ፀሐይ ማነው ደብረ ጽጌ ደብረ ጽጌ ነው የምትባለው እና ናፍቀች እሷ ወደዚህ ያበቃችኝ እንደዚህ ያሳደገችኝ ማቆሩ ሁሉ ያስተማረችኝ ስለ ቅዱስ ቤተክርስቲያን ደብረ ጽጌ ማታ 10 ሰዓት ነው የገባሁት ቤት ባትሪ ዘግቶ ስለነበር ነው ቪዲዮ ጀመርኩም። አሁን 6 ሰዓት ነው 2 ሰዓት ነው እንቅልፋችን ተነስተን እንኳን አደረሳችሁ። በዚህ አጋጣሚ በድጋሚ አሹ ዴይሊ ቭሎግ ላይክ እና ሰብስክራይብ አድርጉ።